ቅዱሳን እንደምን አላችሁልኝ? ከእግዚአብሔር ቃል አንድ ክፍል ይዤላችሁ መጥቻለሁ። ወንድማችሁ ፕሮፌት ቤኪ ነኝ። ኤፌሶን ምዕራፍ 1 ቁጥር 1 ጀምሮ ያለው የእግዚአብሔር ቃል በኢየሱስ ስም አነባለሁ። በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ ከሆነው ከጳውሎስ በኢየሱስ ክርስቶስ ታማኞች ለሆኑት በኤፌሶን ለሚገኙት ቅዱሳን ከአባታችን ከእግዚአብሔርና ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በሰማይ ባለው መንፈሳዊ በረከት ሁሉ በክርስቶስ የባረከን የጌታችን የኢየሱስ ክርስቶስ አባት እግዚአብሔር ይመስገን። ቅዱሳንና ነቀፋ የሌለብን ሆነን በፊቱ እንድንገኝ ዓለም ሳይፈጠር በክርስቶስ መረጠን እያለ ያወራል። ይህን ቃል በስፋት በትምህርቶቼ ወይንም በተከታታይ ትምህርቶቼ ውስጥ አካትቼዋለሁኝ። ነገር ግን ዛሬ ይዤላችሁ የመጣሁት የእግዚአብሔር ቃል ምን የሚል ነው? ለክብር የሚያጭህ እግዚአብሔር ነው የሚል ነው። እናንተ ይህንን መልእክት የምትሰሙ ለእግዚአብሔር በክብር እንድታልፉ ወይንም እግዚአብሔር ለከበረ ነገር ያጫችኋል ወይንም ትታጫላችሁ የሚል መልእክት ይዤ ነው የመጣሁት። ምንድነው ዓላማው? ከምን ተነስቼ ነው? ሐዋርያው ጳውሎስ በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ እንደሆነ በዚህ ቃል ክፍል ቁጥር 1 ላይ ይናገራል። ሐዋርያው ጳውሎስን ቀደም ብለን ባዮግራፊውን እንመልከት። ስናይ ሐዋርያው ጳውሎስ የአይሁድ ቤት ልጅ ነው። ከአይሁድ ቤት ነገር ግን ደግሞ በጠላት እጅ ያለ የጠላት መሳሪያ እንደነበረ የእግዚአብሔርን ሕዝብ የሚያሳድድ ቤተክርስቲያንን የሚያሳድድ ቅዱሳንን የሚያሳድድ በክፋት ስራው የሚታወቅ አይነት ሰው ነበር። በቀድሞ ስሙ ሳውል ይባላል። እንግዲህ ሐዋርያው ጳውሎስ አሁን ሐዋርያ የተባለበትን ጊዜ በምንመለከትበት ጊዜ የሐዋርያ ስራ ያለ በደንብ አድርጎ እንደሚነግረን በደማስቆ በማሳደድ መንገድ ላይ እያለ እግዚአብሔር አምላክ ከሰማይ በጸጋው በኩል እንደጠራውና እላዩ ላይ ብርሃን እንደወደቀ ወድቆም ሲነሳ የምታሳድደኝ እኔ ኢየሱስ ነኝ ብሎ ኢየሱስ እንደተገለጠለት ከዚያም ደግሞ ለሚያሳድደው ለዚህ ወንጌል እንዲኖር እንደለየው የእግዚአብሔር ቃል ፍንትው አድርጎ ይናገራል። በጊዜው ከሐዋርያው ጳውሎስ በፊት የነበሩ ሐዋርያቶችን ሜንሽን ላደርጋችሁ ፈልጌ ነው። 12ቱ ሐዋርያቶች የተጠሩት ከብዙ ሕዝብ መካከል ነው። እግዚአብሔር ለራሱ የክብሬ መገለጫ እንዲሆኑ እፈልጋለሁ ብሎ ሲል 12ቱን ሐዋርያቶች ጠራቸው። ጌታ ኢየሱስ ክርስቶስ በአካል በምድር በሚንቀሳቀስበት ጊዜ ሐዋርያም አድርጎ ሾማቸው። ተመልከቱ። በዚህን ጊዜ እነኚህ ሐዋርያቶች ከኛ መካከል ሐዋርያት በቁጥር አንሰናል፣ ስለዚህ ተጨማሪ ሐዋርያ እንፈልጋለን ብለው ፈልገው አይደለም ጳውሎስን ሐዋርያ ያደረጉት። በሰው ፈቃድ ሐዋርያ የሚደረግ ሰው የለም። ሰው እጁን በመጫን በዘይት በመጸለይ ሐዋርያነት ኢምፓርት አይደረግም። ሐዋርያ የሚያደርገው ጌታችን ኢየሱስ ክርስቶስ ብቻ ነው። በጊዜው የነበሩ ሰዎች ሐዋርያ የሆኑት በኢየሱስ ነው። ሲቀጥል ግን አሁን ጳውሎስ ጋር ስንመጣ ጳውሎስ ሐዋርያ የተደረገው ጌታ ኢየሱስ ክርስቶስ ካረገ በኋላ ነው። ስለዚህ ካረገ በኋላ ኢየሱስ ክርስቶስ ለራሱ መልእክተኛ ስለሚፈልግ ሲቀጥል ደግሞ በአይን በምድር ላይ ከነበሩ ሰዎች ምስክር ስለሚፈልግ ምስክር ካደረጋቸው ውስጥ መልእክተኛ ካደረጋቸው ሰዎች መካከል አንዱ አድርጎ ሾሞታል። ልክ ጳውሎስ ሐዋርያ ከሆነ በኋላ ወደ ሌሎች ሐዋርያት በሄደ ጊዜ ሊያምኑ አልቻሉም። ነገር ግን በርናባስ ከመሰከረለት በኋላ ነው ሊያምኑ የቻሉት። ለምንድን ነው ያላመኑት? ቀደም ሲል ለሐዋርያነት ከመጠራታቸው በፊት ከነበሩት ምእመናን መካከል ጳውሎስ አልነበረም። እግዚአብሔር አምላክ የተመሰገነ ይሁን። አሁን መናገር የፈለኩት ቁልፍ ነገር ምንድነው? በሰዎች እይታ ለከበረ ነገር ለመምረጥ ለምሳሌ ሐዋርያነት የሚሰጠው ሰው ቢሆንና ሐዋርያ የማድረግ እድል ቢኖራቸው እነኚህ ሰዎች ማንን ሐዋርያ እናድርግ ብለው ቢሉ በጸሎት የሚተጋውን በቤተክርስቲያን በወንጌላዊነት የቆየውን ወይንም በሆነ መልካም ስራው የታወቀ ሰው ማን ይሻላል ብለው ነው የሚመርጡት። በማሳደድ ላይ ያለውን ሰው ለተራ ምእመንነትም አይመርጡትም ነበር። ተመልከቱ። ነገር ግን እግዚአብሔር አምላክ ለከበረ ነገር ስላጨ ሊያጨው ስለፈለገ ለሐዋርያነት ሊጠራው ስለፈለገ ከሰዎች አቅጣጫ ውጪ በሆነበት ሄዶ ሐዋርያ አድርጎ ጳውሎስን ጠራ ማለት ነው። ስለዚህ አንድ ነገር ነግራችኋለሁ። ጳውሎስን መተን በሰው አይን ስናይ አይን ውስጥ አይሞላም። ለሐዋርያነት ለመመረጥ የሚያበቃ እድል የለውም። ስለዚህ አሁን ሐዋርያ ሊያደርገው የሚችለው እግዚአብሔር መሆኑን የእግዚአብሔር እጅ ብቻ መሆኑን የምታውቁት ሙሉ ትራኩን ነው የቀየረለት፣ ስፍራውን ነው የቀየረለት ከአሳዳጅነት ወደ ወንጌል እስረኛነት ወይንም ደግሞ ወደ ሐዋርያነት የተጠራው ማለት ነው። ስለዚህ ሐዋርያው ጳውሎስ በእግዚአብሔር ፈቃድ በኢየሱስ ክርስቶስ የተመረጠ ሐዋርያ ነው ማለት ነው። ኢየሱስ ነው ሐዋርያው ጳውሎስን ሐዋርያ ያደረገው። ኢየሱስ የፈለገው ምስክር ምን አይነት ነው? የመጀመሪያው የኢየሱስ ምስክር ማን ነው? ከመለኮት ቢሮ የሆነው መንፈስ ቅዱስ ነው። ስለዚህ ይሄ መንፈስ በመጣ ጊዜ ስለኔ ይመሰክርላችኋል ብሎ ተናግሯል። በመቀጠል ደግሞ ኢየሱስ የሚፈልገው የአይን እማኞች ወይንም በስጋ በቆየበት ጊዜ አብረውት የነበሩ ሰዎች መካከል እንደ ምስክርነት የሚጠቀማቸው ሐዋርያትን ነው።
ከነኛ መካከል አንዱ ጳውሎስ ነው። ለምን? ጌታ ኢየሱስን ጳውሎስ በሞቱ በትንሳኤው ስላየው፣ በመቀጠል ደግሞ በዚህ በደማስቆ መንገድ ላይ ስለተገለጠለትና ስላየው ያየውን ነገር እንዲመሰክር ተደረገ። ስለዚህ ሐዋርያት ስጋ ለባሾች ቢሆኑም የሚመሰክሩት ስለ ኢየሱስ ክርስቶስ ነው። ሐዋርያት መስካሪ ሲሆኑ የሚመሰክሩት ምንድነው ካልን ያዩትን፣ የዳሰሱትን፣ የነኩትን፣ የቀመሱትን፣ ያወቁትን ነገር ነው የሚመሰክሩት። በዚህ ዘመን ፍርድ የተዛነፈ ባለበት በዚህ ዘመን እውነተኛ ነገር ያየውን የሚመሰክር ስለሚፈልግ ሐዋርያው ጳውሎስ ለእግዚአብሔር ወንጌል እንደተለየና ሐዋርያ እንደሆነ ፍንትው አድርጎ ይናገራል። ታዲያ በኔ ዘመን አንዱን መናገር የፈለኩት ቁልፍ ጉዳይ ሐዋርያ የሚያደርገው ኢየሱስ ነው። የሐዋርያነት መለያው ምንድነው? አንደኛው ኢየሱስን ማየት ነው። ሁለተኛው ደግሞ ስራቸው ነው። የሐዋርያት አገልግሎት በፈውስ፣ በተአምራት፣ በድንቅ በምልክቶች እያረጋገጠላቸው ያልፍ ነበር። ስለዚህ በጳውሎስ እጅ ብዙ ምልክቶች ይሆኑ ነበር፣ ተአምራቶች ይሆኑ ነበር፣ ድንቆች ይሆኑ ነበር። ዛሬ በኔ ዘመን ደግሞ በሐዋርያነት መጠሪያ ወይንም በሐዋርያነት ኦፊስ የሚያገለግሉ ብዙ ወንድሞችና እህቶች አሉ። በአዲስ ኪዳን ካለው ከአገልግሎት ክፍል ውስጥ አንዳንድ ሰዎች ሐዋርያ የሚባል ኦፊስ የለም፣ በሐዋርያትና በነቢያት መሰረት ተመስርታቸዋል እንጂ ከዚያ በኋላ ሌላ ነገር የለም። ጳውሎስም ሲናገር እንደ ብላተኛ አናጺ በመሰረትን መሰረቱ ይልና ሌላው ደግሞ ማንም በመጣ ጊዜ በላቡ ያንጻል፣ የህንጻው የማዕዘን ድንጋይ ጌታ ኢየሱስ ነው ብሎ ተናግሯል። አዎ ማናችንም ያለ ኢየሱስ የምንገነባው ህንጻ የለም። ኢየሱስ ላይ ነው ህዝብን የምንገነባው። እግዚአብሔር ግን ሐዋርያው ጳውሎስን የጠራበት ሐዋርያ ያደረገበት ምክንያት ምንድነው ብለን ስንመለከት ጴጥሮስ ለተገረዙቱ ለአይሁዳውያኑ ሐዋርያነቱ ሲሰራ፣ ሐዋርያው ጳውሎስ ግን ከአይሁድ ቤት ተጠርቶ ሩቅ አገር እንደተላከ አሕዛብን እንዲያገኛቸው፣ ሃሌሉያ፣ ለአሕዛብ ቤት የተላከ ሐዋርያ እንደሆነ፣ ወንጌል ሰባኪ እንደሆነ፣ የእውነትን መንገድ የሚገልጥ ሰው እንደሆነ እና ከአይሁድና አሕዛብ መካከል አንድን ህንጻ የማነጽ አንድ የማድረግ በክርስቶስ ውስጥ የማድረግ ስራ እንዲሰራ የተጠራ ሐዋርያ ነው። በነገራችን ላይ ይሄ ዲቴይሉን በስፋት ማወራችሁ ትምህርት ያዘጋጀውበት 45 ኤፒሶዶች ተከታታይ ትምህርቶችን ከዚህ በመቀጠል ጠብቁኝ፣ በዚያ እንገናኛለን። ግን አሁን መናገር የፈለኩት ሐዋርያው ጳውሎስን ማን ይመርጠዋል? ማንም። ነገር ግን እግዚአብሔር ለክብሩ መረጠው። በጌታ በኢየሱስም ለከበረ ነገር ከዚህ ቀን ጀምሮ የሚያጭ ዘመድ የለም፣ ወንድም እህት የለም። ለከበረ ነገር የሚያጫችሁ እሱ እግዚአብሔር ነው። እግዚአብሔር ነው ክብር የሚያይላችሁ፣ ከፍታ የሚያይላችሁ፣ ስኬት የሚያይላችሁ፣ ድል ማድረግን የሚያይላችሁ እግዚአብሔር ነው። ሰው እንዲያደርግ አትጠብቁ። ከሰው ከዘመድ ከጎረቤት ከሶሻል ኮሚኒቲ ከሰፈር ሰው መልካም ነገርን እንዲያደርግልኛል እንዲህ ይሰራልኛል ብላችሁ አትጠብቁ። ነጭ ጫማ ያረጋችሁም ቀን ጠላታችሁ ብዙ ነው። አትጠብቁ። ትንሽ የተሳካላችሁ ጊዜ ወዳጅ የነበረም ይቀየራል ወዳጆቼ። ስለዚህ ለክብር የሚያጫችሁ፣ ለአጀንዳው የሚጠራችሁ፣ ለዓላማው የሚለያችሁ እርሱ እግዚአብሔር ብቻ ነው። ሃሌሉያ። ስለዚህ በሰው ፈቃድ ሐዋርያ ቢሆን ኖሮ ይሄ ሰው አንድ ቀን ሐዋርያነቱ ይወሰድ ነበር። ሰይጣን እንግዲህ ሐዋርያው ጳውሎስ እንዲታሰር ያደረገባቸው እድሎች እንደነበሩ እንመለከታለን። የዚህ የኤፌሶን መጽሐፍ የተጻፈችው 6 ምዕራፍ ብትሆንም ጳውሎስ እስር ቤት በነበረበት ወቅት ነው። እንግዲህ ኤፌሶን እስያ የምትባል አውራጃ ናት። የአሕዛብ ምድር ነች። የአሕዛብ ሙሉ መናፍስታዊ አምልኮቶች፣ አጋንንታዊ ነገሮች፣ እግዚአብሔራዊ የሆኑ ነገሮች የሚደረጉበት የጣዖት አምልኮቶች የነበሩበት ከተማ ነው። በዚያ ከተማ ወንጌልን በመስበክ በክርስቶስ ኢየሱስ ላሉ ምእመናን ለቅዱሳን ብሎ መልእክቱን እየጻፈ ይቀጥላል። ስለ መልእክቱ እንግዲህ ዛሬ ፕሮግራም አይደለም እሱን የመናገር። ነገር ግን ስለ ጳውሎስ ስንመጣ ጳውሎስን ለሩቅ አገር አጨው፣ ለከበረ ነገር አጨው፣ ለሐዋርያነት አጨው። በክርስቶስ እስር ሆነ። ከአጋንንት የተፈታ ነው ለክርስቶስ ልንታሰር ነው። ከመናፍስት የተፈታሽው፣ ከዚህ ዓለም የተፈታኸው፣ ከክፉዎች ያመለጣችሁት በክርስቶስ ኢየሱስ ልትታሰሩ ነው። ፈቶ ለቆናል፣ ነፃ አውጥቶናል ማለት በፍቅሩ አስሮናል፣ ለከበረ ነገር ጠርቶናል ማለት ነው። ክብርሽ ኢየሱስ፣ ክብርህ ኢየሱስ፣ ክብሬ ኢየሱስ ነው። ስለዚህ ለከበረ ነገር የሚያጭ ሰው አትጠብቁ። ለከበረ ነገር የሚያጨን ሁሉ ጊዜ እግዚአብሔር ነው። እግዚአብሔር ዘመናችሁን ይባርክ። ከዚህ በመቀጠል ማስታወቂያ ነገር ጣል ማድረግላችሁ ተከታታይ ትምህርቶች ይኖሩኛል። በቀጣይ ጊዜ እንገናኛለን። ተባረኩ።